እንዳንመጣ ለጸሎት እንዳንተጋ ያነቀን ብዙ ነገር አለ። በእንቅልፍ ምክንያት ያንቀናል፣ በጓደኛ ምክንያት እዚያው ያስቀረናል። ማንተጋበት ብዙ ነገር አለ፣ እንቅፋት አለ። ያን ሁሉ ግን ረግጦ መንጣት፣ ቤተክርስቲያን መንጣት፣ ጧት ማታ መጸለይ፣ መትጋት ያስፈልጋል። ስላለፈው ኃጢአታችን በደላችን ጧት ማታ ያለቀስ እግዚአብሔርን መጠየቅ ያስፈልጋል። ሙሽራ የተባለው ሰማይና ምድርን የፈጠረ እግዚአብሔር ነው። ማን ነው ሙሽራ? ያለም መድኃኔ ዓለም ነው ሙሽራ። ዓለም የሚጠብቀው ሙሽራ አያችሁ፣ ምሳሌያዊ ነው ትምህርቱ ብያቸዋለሁ። 10 ደናግል የተባሉ የሰው ዘር በሙሉ ማለት ነው ባጭሩ። መጽሐፍ ቁጥር አብዝቶ አሳንሶ መናገር ልማደ መጽሐፍ ነው። ከፈለገ በማቴዎስ 22 ላይ ስትመለከቱ አንድን ሰው ያለምን ኃጥአን አድርጎ አስቀምጦታል። የሰርግ ልብስ ያለበሰ አንድ ሰው ነበር። ምን ያለበሰ? ሁሉም ወደ ሰርግ ቤት ሲገባ የሰርግ ልብስ ሳይለብስ የተገኘ አንድ ሰው ነበር ይላል። ለምን አልለበስክም ሲለው ጸጥ አለ፣ መልስ የለውም። ያ የሰርግ ልብስ ባጭሩ ንስሐ ለምን አልገባህም ማለት ነው። መንግስተ ሰማያት የሰርግ ቤት ወደዚህ ያለ መግባት ንስሐ መግባት ያስፈልጋል ነው። እዚህ ላይ ትጉ የተባለውም ለዚህ ነው። በጾም በጸሎት አልጸናህም፣ በፍቅር በትህትና አልጸናህም፣ በአምልኮተ እግዚአብሔር አልጸናህም፣ ምግባር የለህም፣ የሰርግ ልብስ አልለበስክም፣ ለምን እዚህ ትገባለህ ብሎ ጠይቆታል። ዝም አለ፣ መልስ የለውም። ምን ነው መግዣ ስለሌለኝ የሚያበድረኝ ስለሌለ ልብስ የሚያውሰኝ አጥቼ ምናምን አይልም ቢሉ አይሱ የጠፋው ይሄን ማለት ሰው ከዚህ በላይ ብዙ ማውራት ይችላል። እሱ አይደለም ነጡ። ይሄንን የለበስከውን ብታጥበው የሰርግ ልብስ ይሆናል ስለሚለው ጸጥ አለ ብለዋል። ደግሞ እኔ እኮ ምግባር ያልሰራው ደካማ ስለሆንኩ፣ ኃጢአተኛ ስለሆንኩ፣ በደለኛ ስለሆንኩ፣ ስጋ ለባሽ ስለሆንኩ ብሎ ሰው ብዙ ምክንያት ሊደረድር ይችላል። ስጋ ለባሽ መሆንክን፣ ደካማ መሆንክን፣ ስጋ እንደሚያሸንፍህ እኔ አምላክህ ይህን መረዳት መቻቃተኝ። ለዚህ ሁሉ መነሻ የሆነ የምትመለስበት በቀላሉ ንስሐን ሰጥቻለሁ። ንስሐ ለምን አልገባህም? ደካማ መሆንክን ማን ያውቃለሁ፣ ግን ንስሐን ሰጠው ይላል እግዚአብሔር። ከቃሉ ጋር ናችሁ? አዎ ይላል እግዚአብሔር። የዓለምን ሕዝብ 10 ደናግል ብሎ መጽሐፍ አስቀመጠ። 5ቱ ሰነፎች፣ 5ቱ ልባሞች። ሰነፍ የተባለው አጠቃላይ ኃጥአን ናቸው፣ ኃጢአተኞች ማለት ነው። በሕግ እግዚአብሔር የማይጎዙ አሚጸግቡ፣ ንስሐ የማይገቡ፣ የማይታዘዙ፣ የተሰጣቸውን ጸጋ ያልተጠቀሙ፣ ንስሐ ገብተው ሥጋው ደግሞ መቀበል ያልቻሉ ሰዎች እነኛ አሚጸኞች ሁሉ እነኚህ ናቸው ሰነፎች የተባሉ። ሃይማኖት አላቸው፣ ምግባር የሌላቸው ማለት ነው ሰነፎቹ። መብራት የተባለው ሃይማኖት ነው፣ ዘይቱ ደግሞ ስራ ነው። ከቃሉ ጋር ናቸው? አይ ሃይማኖት በቂ ነው ስራ አያስፈልግም የሚሉ ሰዎች አሉ። ይህን ወንጌል እንዴት አድርገው እንደሚተረጉሙት እግዚአብሔር ይወቀው። መብራትና ዘይት እንዴት ይተረጎማል? ሲጀመር እነሱ መጀመሪያውንም የዘጉት መጽሐፍ ቅዱስ ትርጉም አያስፈልገውም ነው ብሎ ዘግተዋል። እዚያ ላይ ሲጀመር ትርጉም አያስፈልገውም፣ መጽሐፍ ቅዱስ ብቻውን በቂ ነው፣ ድጋፍ አያስፈልገውም፣ የሚሞላው ጎደሎ የለበትም፣ ማንም የሚሞላው አያስፈልገውም ብለው ስለዘጉ ነው እዚያ ላይ። መጽሐፍ ቅዱስ ግን በደንብ ሲረዱት መጽሐፍ ቅዱስ ሰው እምነት ከስራ፣ ስራ ከእምነት ካላስተባበረ የእግዚአብሔር ሊሆን አይችልም። ቋሚ ትምህርት ነው። ነፍስ የተለየው ስጋ ነው ይላል እንደውም ያዕቆብ። 10 ደናግል የተባለ የዓለም ሕዝብ ነው። 5 ሰነፎች የተባሉ እነማን ናቸው? ኃጥአን ናቸው፣ አሚጸኝ። ቀንና በሉ እስኪ ሰዓቷን አታውቁምና ትጉ። በማቴዎስ ወንጌል ምዕራፍ 25 ቁጥር 13 ላይ ተጽፎ የምናገኘው ነው። ቀንና ሰዓቷን አታውቁምና ምን በሉ ትጉ ይላል። ይህንን ሁላችን እንደምናውቀው ወንጌላውያን ማቴዎስ ጻፈው፣ ማርቆስ ጻፈው፣ ሉቃስ ጻፈው፣ ዮሐንስ ጻፈው ብንልም አጻፊው፣ አናጋሪው፣ የቃሉ ባለቤት፣ አስተማሪው እሱ ማን ነው? እግዚአብሔር ነው ማለት ነው። ራሱ ነው ቀጥታ ይህን ቃል የተናገረው። ሐዋርያ አይደለም የሰበከው፣ ነቢይ አይደለም የተናገረው። ሰማይና ምድርን የፈጠረ ዓለማት ሳይፈጠሩ የነበረ አለ ብለን የምናምነው ዓለም ሳይፈጠር አለ ብለን እናምናለን። የት እንደነበረ ቦታ የማይጠቀስለት እምኀበ አልቦ ሀበቦ ካለመኖር ወደ መኖር ግዙፉን ረቂቁን ፍጥረት ሁሉ ፈጥሮ በመዳፉ ይዞ እየገዛ ያለ የሚኖር ሰማይና ምድርን የፈጠረ አምላካችን በለቢሰ ሥጋ ተገልጦ በኪደተ እግር እየተመላለሰ ዓለምን በሚያስተምርበት ጊዜ ሲያስተምር ለአባቶቻችን ያስተማረው ትምህርት ነው።
እየተናገረው ሕያው ቃል ነው። በማይታበል ቃሉ ይህን ቃል ተናግሯል። በዚህ ምድር ላይ የሰው ልጅ ሲኖር ሊረሳው ሊዘነጋው የማይገባ ጉዳይ ምንድን ነው ቢባል ተግቶ መኖር ነው። ምን ብሎ መኖር ነው? መትጋት በሁለት አይነት መንገድ ልንገልጸው እንችላለን። በዓለማዊ ኑሯችን ስንኖር ወጥቶ ወርዶ ጥሮ ግሮ መብላት፣ መስራት፣ መማር፣ መራቀቅ፣ መተርጎም ይሄ የተሰጠን አንዱ ጸጋ ነው። በስጋም መትጋት እንደሚያስፈልግ መጽሐፍ ቅዱስ ያስተምረናል። አንዳንድ ጊዜ ብዙ ጊዜ ስብከታችን ንስሐ ግቡ ብቻ ይሆናል፣ በአብዛኛው ማለት ነው። እውነቱን ለመናገር ንስሐ ግቡ ከማለት መቅደም ያለበት ትምህርት ምንድን ነው ከተባለ ተግታችሁ ስሩ፣ ወጥታችሁ ወርዳችሁ ራሳችሁን እርዱ፣ ስራ አትናቁ፣ ተማሩ፣ ተመራመሩ፣ ተራቀቁ የመጀመሪያው ትምህርታችን ነው። ከቃሉ ጋር ናችሁ? ምን ነው ያኮረፋችሁ ይመስላል? ስራ ስሩ ሲባል እሺ ነው የሚባለው አይደል? የቤተክርስቲያን እኮ ግዴታዋ ነው። ይሄ መለኮታዊ መመሪያ ነው፣ የሰው መመሪያ አይደለም፣ የሰባኪ ቃል አይደለም። ይሄ ጥራሽ ግረህ ብላ ለአዳም አባታችን የተሰጠ ጸጋ ነው አይደለ? ምክንያቱም ሰርቶ የማይበላ ሰው ሌባ ነው የሚሆነው፣ ምንም ጥርጥር የለውም። ሌባን እግዚአብሔር አይወድም። ስለዚህ ጥረህ ግረህ ብላ የሚለው መጀመሪያው ትምህርት ያ ነው። ንስሐ ግባ ዝም ብሎ የራበውን የጠማው ሰው የሚበላ የሌለው ሰው ንስሐ ግባ ብትለው አይገባውም። ይገባዋል? ትምህርቱ ይገባናል ወይ? ርቦን ይገባናል ወይ? እስኪ ሳትዋሹ ይገባናል? አይገባንም አይደል? አሁን ስለ ራብ ስለ ምግብ ስለምን ነው? ምክንያቱም እየደረደርን እግዚአብሔር ጋር እዚህ ቁመን ስለ ራብ ነው የምናስበው ማለት ነው፣ ስለሚበላ ስለሚጠጣ። ግን እግዚአብሔር ፈቅዶልናል። ጤና ያለው ሁሉ ይስራ፣ መስራት የሚችል ሁሉ ይስራ። ከደካማዎች ከአዛውንት እናቶቻችን አባቶቻችን፣ እንዲሁም ደግሞ መስራት የማይችሉ በተለያየ ምክንያት የአካል ጉድለት ያለባቸው በህመም ያሉ፣ እንዲሁም ደግሞ መማር ያለባቸው ህፃናት እንዲማሩ ከማድረግ ባለፈ ግን ጤና ያለው ሁሉ ጉልበት ያለው ሁሉ ጥሮ ግሮ መብላት እንዳለበት የእግዚአብሔር መመሪያ ነው። አያችሁ፣ ሰው ሲሰራ ራሱን ሲረዳ በራሱ ሙሉ ሲሆን አለኝ ብሎ ሲያስብ፣ በዚህ ምክንያት ደግሞ ጎን ለጎን የሚሰራው በደል ሊኖር ስለሚችል ሰው ሲሞላለት ሰው ሲኖረው ገንዘቡን ስልጣኑን መከታ አድርጎ ደግሞ ኃጢአት ስለሚሰራ ንስሐ ግባ ይባላል። አያችሁ፣ ግን ምንም የሌለው ሰው እየራበው እየጠማው እየተሰቃየ ያለን ሰው ንስሐ ግባ ብንለው ላይገባው ስለሚችል ጥረህ ግረህ ብላ ይቀድማል ማለት ነው። ሰነፍን እግዚአብሔር አይወድም። ሲራክ ምን ይላል? አብድ ነውም በጊዜ ማይረር ይላል። ሰነፍ ሰው ስራ በሚሰራበት በስራ ጊዜ ይተኛል። በምን ጊዜ ይተኛል? አዎ፣ ምክንያቱም ክረምት ላይ ካላረሰ ገበሬ አስቡት ምን ይሆናል? ክረምት ላይ የሚተኛ ገበሬ ታይሳስ ላይ ይራባል። ግድ ነው፣ ምንም ማድረግ አይቻልም። ሰነፍ ሰው አለ ገበሬው ላዩ ዝናብ ታች ውሃ፣ በላይ ውሃ በታች ውሃ ሆኖ በውሃ መካከል እየዋኘ ሞፈር ቀንበር ተሸክሞ የተበጠረ የተንጠረጠረ ዘሩን ይዞ እየወደቀ እየተነሳ በሚያርስበት ጊዜ ውሃ እንዳይነካው ጭቃ እንዳይነካው ሰነፍ ሰው ተኝቶ ቁጭ ይላል ቤቱ አለ። አያችሁ፣ በዚያን ጊዜ በመኸር ጊዜ በሚሰራበት ጊዜ ዋናው መሰረት በሚጣልበት ጊዜ የኑሮ ዘይቤ መሰረታችን በሚጣልበት ጊዜ እሱ ይተኛል። ብርዱን ፈርቶ ቤቱ ተኝቶ ቁጭ ይላል ሰነፍ ሰው አለ። ወይ ሐዝን ዘይዘግቡ ትጉሃን። ነገር ግን እነኛ ላይ ውሃ ታች ውሃ ሆኖባቸው በዚያው በውሃ መካከል እያለፉ መከራውን ሳይሳቀቁ የሰሩ ሰዎች ታይሳስ ላይ በሚሰበስቡበት ጊዜ ጎተራቸው ሲሞላ እሱ ይተክዛል፣ ያዝናል ይላል። በስራ ጊዜ ተኝቶ በሚሰበሰብበት ጊዜ ምን ይላል? ያዝናል። አያችሁ፣ አሁን ያዝናል ስንል እግዚአብሔርን እያማረረ ይውላል ማለት ነው። እግዚአብሔር ለምን ለኔ አልሰጠኝም ይላል። በዚህ በድርሳነ ሚካኤል ላይ አንድ ሰው ሁል ጊዜ ሚካኤል ምንድነው ለኔ ገንዘብ ማሰጠኝ፣ ለምንድነው ለኔ ማሰጠኝ እያለ ሁል ጊዜ ሚካኤልን ሲወቅስ ይውላል። ግን ቁጭ ብሎ ነው የሚውለው፣ ምንም ስራ የለውም። ጤነኛ ሆኖ ቁጭ ብሎ የሚውል ሰው ሚካኤልን ሲወቅስ የሚውል ሰው ነው። ከዕለታት በአንድ ቀን ቅዱስ ሚካኤል ተገለጠለትና ጎረቤቶችን አታይም? እንደነሱ አትሰራም? እነሱ ሰሩ አበረከትኩላቸው፣ አንተ ምን ክል አበረክትልህ አለው። ቅዱስ ሚካኤል ተገልጦ ማለት ነው። ስለዚህ ጥረህ ግረህ ብላ የሚለው መትጋት የሚለው ነገር በስጋዊም በመንፈሳዊ ነገር መትጋት እንዳለብን ነው። ስጋዊ ስንል ዕለት ጉርሳችን እንዳናጣ፣ ልብሳችን እንዳናጣ፣ መጠለያ እንዳናጣ፣ ሰው መትጋት እንዳይራብ እንዳይጠማ መትጋት እንዳለበት ይህን ማሰብ ነው። ግን ወደ መንፈሳዊ ነገር ስናመጣው ሰው ሁለተኛው ተግቶ መኖር ያለበት ከኃጢአት ርቆ
የሰራውን በደል ይቅርታ እየጠየቀ ጧት ማታ እግዚአብሔርን እያሰበ በልቡ መንግስተ ሰማያትን እያመላለሰ ለሰራው ኃጢአት ሁሉ እግዚአብሔርን እየካሰ በድያለሁ ብሎ አምኖ ተጸጽቶ ይቅርታ እየጠየቀ በጾም በጸሎት በፍቅር በትህትና በምጽዋት ዘወትር መትጋት የሰዎች ግዴታ ነው። አሁን እያለን ያለው ጌታችን ይህን ሲጀምር መጀመሪያ ላይ እንደው አሚሃ ትመስል መንግስተ ሰማያት አስሮን ደናግለ አስሮን የሚላ ደናግለ አስሩ ቆንጃጅትን የእግዚአብሔር መንግስት ያን ጊዜ ትመስላለች ይላል። 10 ቆንጃጅት ወይም ደናግልን የእግዚአብሔር መንግስት ያን ጊዜ ትመስላለች አለ። ስንት ቆንጃጅት? 10 ቆንጃጅት 10 ደናግልን የእግዚአብሔር መንግስት ትመስላለች አለ። ከነኚህ 10 ደናግል አስሩም ሁሉ ደናግል ብሎ አስቀመጠና ከነኚህ መካከል ግን 5ቱ ሰነፎች ናቸው፣ 5ቱ ልባሞች ናቸው ይላል። ሰነፍና ልባም አያቸው። ሰነፎች አሉ 5 ናቸው። ደግሞም ትጉ የሆኑ ሰዎች አሉ። የሚተጉ ደግሞ ስንት አሉ? 5 አሉ። 5 ሰነፎች 5 ምኖች ናቸው? ትጉዎች አሉ። የተጉ ማለት ነው። አያቸው። ልባሞች ናቸው። አደረገን አስቀመጣቸው። እነኚህ የእግዚአብሔር መንግስት እነኚህን ትመስላለች አለ። እነኚህም የሚጠብቁት ነገር አለ። ሙሽራ ይመጣል ተብሎ ተነግሯቸዋል። ያ ሙሽራ የሚጠብቁ ናቸው። ምን ይጠብቃሉ? ሙሽራን ይጠብቃሉ። ሙሽራው የሚመጣው በመንፈቀ ሌሊት ነው። 10ሩም እነኚህ ሙሽራውን ሲጠብቁ ቆዩና እንቅልፋቸው መጣና ተኙ ይላል። 10ሩም ተኙ። ግን 10ሩ ሰነፎች 10ሩ ልባሞች ናቸው፣ ትጉ ናቸው። ምን አድርገዋል? ትጉዎቹ ምን አደረጉ? መብራቱን ከማሰሮ ማሰሮን ከመብራት ወይም ዘይትና መብራትን ይዘዋል። ሁለቱን አሟልተው ማለት ነው ልባሞቹ። ሰነፎቹ ደግሞ መብራት ይዘዋል፣ ዘይት የለም። ሰነፎቹ ምን ይዘዋል? ግን ምን የለም? ዘይት የለም። እነኛኞቹ ደግሞ ምን ይዘዋል? ልባሞቹ መብራትም ዘይትም ሁለቱን አስማምተው ይዘዋል፣ ትጉዎቹ ማለት ነው። ሰነፎቹ ደግሞ መብራት ብቻ ይዘው ዘይት የለም። ምን ይጠብቃሉ? ምን እየጠበቁ ነው ብለናል? ሙሽራ እየጠበቁ ነው። በመንፈቀ ሌሊት ይመጣል ሙሽራው። እሱን ነው እየጠበቁ ያሉት። ለምን? ሙሽራው ሲመጣ ሚዜዎቹ አጅበውት እየተዘመረለት በልዩ ክብር ታጅቦ ሙሽራው ሲመጣ አብረው ወደ ሰርግ ቤት ለመግባት ነው 10ሩም የተዘጋጁት። ግን ሰነፎቹ መብራት ይዘው ዘይት አልያዙም። እነኛኞቹ መብራቱንም ዘይቱንም ይዘዋል። ልባሞቹ 5ቱ ማለት ነው። መንፈቀ ሌሊት እስከሚሆን ድረስ ሲዘገይባቸው ተኙ ይላል። 10ሩም ደግሞ ተኙ። ነገር ግን ልክ መንፈቀ ሌሊት ሲሆን ሌሊት ግማሽ ሌሊት ሲሆን ድንፋታ ሆነ ወኮነ ውጓ መጻመራዊ ወኮነ ውጓ እነሆ ሙሽራው መጣ ድንፋታም ሆነ ይላል። ይሰማ ነበር፣ ድምፅ አስተጋባ ይላል። ምክንያቱም ዝማሬው አለ፣ አጃቢዎች አሉ። እነዚህ ታጅቦ ነው የሚመጣ ሙሽራ፣ በልዩ ክብር ነው የሚመጣው። ያን ጊዜ በመንፈቀ ሌሊት ሲመጣ ድምፅ ሲያስተጋባ ሁሉም ከእንቅልፋቸው ነቁ ይላል። 10ሩ ከምናቸው ነቁ? ምን ለመቀበል? ሙሽራውን ለመቀበል። ከዚያ በኋላ ሙሽራው ሲመጣ ወደ ሙሽራው ቤት እየገሰገሱ ሲሄዱ የነኚህዎቹ መብራትና ዘይት ይዘዋል። በመብራታቸው ላይ ዘይት ጨምረው እነሱ ሙሽራውን ሊቀበሉ እያበሩ ሲሄዱ የነኛ ዘይት ስለሌለው ጠፋ ይላል። ምን አለ? ጠፋ። የነኛኛው መብራት ዘይት የለውም፣ ጠፋ። መንገድ ላይ ቀረ ማለት ነው። መብራት ያልያዘ ደግሞ ሙሽራው ጋር ሰርግ ቤት መግባት አይችልም። መብራቱን እያበራ ነው መግባት የሚችለው ማለት ነው። ስለዚህ ያን ጊዜ እነሱ ምን አሏቸው? እነኚህ ዘይት የያዙትን ወደ እነሱ ቀረቡና ሰነፎቹ እባካችሁ ዘይት ስጡን፣ አለቀብን፣ ከእናንተ ስጡንና አብርተን አብረን እንግባሉ። አይ ዘይታችን እኮ አሁን ለእኛ ብቻ ነው እንጂ ለእናንተ አይሆንም። ይልቁንስ ያለ ሱቅ ሊኖር ይችላል፣ የሚሸጥበት ቦታ ይኖራል። ወደዚያ ሄዳችሁ ገዝታችሁ ብትመጡ ይሻላላችሁ። ያላቸው አማራጭ ለመግዛት ሄዱ። ሲሄዱም ደግሞ ሊገዙም የሄዱበት ቦታ አላገኙም። ሙሽራውም ጥሏቸው ገባ። እነኚህ አጅበው መብራቱን እያበሩ በልዩ ዝማሬ ወደ ሰርጉ ቦታ ገቡ። እነኛ ሲመጡ በር ተዘግቷል ይላል። ምን ተዘግቷል? በር ተዘግቷል። ክፈትልን ብለው ለማንኳኳት ሞከሩ። ጩኸትም ጮሁ፣ አስተጋቡ። ነገር ግን አልተቻለም። እውነት እላችኋለሁ አላቃችሁም፣ ምክንያቱም ቀድማችሁ አልተጋችሁም፣ ሰነፎቹ ናችሁ፣ ተገኝታችኋል። አሁን እዚህ በኋላ ወደዚህ ሰርግ ቤት መግባት አይቻልም፣ ተዘግቷል በሩ ብለው መለሷቸው ይላል። ይሄ ምሳሌያዊ ትምህርት ነው።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ወንጌልን በሚያስተምርበት ጊዜ 80% ወንጌል በምሳሌ ነው የተሰበከው። በምሳሌ በአብዛኛው በምሳሌ ተሰብኳል። ምክንያቱ ደግሞ ምሳሌ ጥቅሙ አሁን ብልህ የሆነ መምህር ዘመናዊም መንፈሳዊም ዓለማዊም መምህር ቢሆን ሲያስተምር በአብዛኛው ተማሪዎቹ በቀላሉ ትምህርቱ እንዲረዱለት ምሳሌ ይጠቀማል። ምሳሌ ዋናው ዓላማው የምሳሌ ትርጉሙ የማይገባን ነገር፣ የማናውቀው ነገር፣ ያላወቅነው ያልተረዳነው ነገር በምናውቀው ነገር ሲነግሩን በቀላሉ ስለምንረዳ ማለት ነው። ተማሪ የማያውቀውን ነገር ዝም ብሎ ቢነግሩት በቀላሉ አይገባውም። ብዙ ያደክመዋል፣ ሰዓትም ይገላል፣ ሰውንም ያደክማል፣ መምህሩንም ተማሪውም ያደክማል ዝም ብሎ ቢነግሯቸው። ነገር ግን በሚያውቀው ነገር አንድ የሚያውቀውን ነገር ጠቅሶ በዚያ ምሳሌ አድርጎ የማያውቀውን ነገር ቢነግሩት ተማሪው በቀላሉ ይቀበላል፣ መምህሩን በቀላሉ ማስረዳት ይችላል። ድካም አይኖርም ማለት ነው። አያችሁ፣ ጊዜም አይባከንም ማለት ነው። ስለዚህ ጌታችን ሲያስተምር ዓለምን ለማስጨነቅ አይደለም የመጣው፣ ዓለምን ነፃ ለማውጣት ነው የመጣው። ዓለምን ለማሳዘን አይደለም፣ ለማጽናናት ነው የመጣው። የዓለምን ልብ ለመስበር አይደለም፣ ለመጠገን ነው የመጣው። ስለዚህ እሱ ለልጆቹ ለእኛ ስለሚራራ በሚገባን ቋንቋ ወንጌልን ያስተማረ። ምክንያቱም የረቀቀ ነገረ መለኮት ቀጥታ ቢያስተምሩን አይገባንም፣ አንረዳውም። ሴቶች በሚበዙበት አካባቢ ጌታችን ሲያስተምር በእርሾ መስሎ ያስተምር ነበር። በምን ያስተምራል? ሴቶች ሲበዙ በምን ያስተምራል? አዎ የእርሾን ጉዳይ ማን ያውቃል ማለት ነው? በደንብ ሴቶች አይደለም፣ በደንብ ያውቁ ሴቶች ናቸው። ወንድ ብትጠይቁት አያውቅም። ስለ እርሾ ላያውቅ ይችላል። የእርሾን ጠባይ እንዴት እንደሚቀመም፣ እንዴት እንደሚዘጋጅ፣ ለምን እንደሚውል፣ ሲውል መጠኑ ምን ያክል እንደሆነ እርሾን ጠንቅቀው የሚያውቁት እናቶቻችን እህቶቻችን ናቸው። ስለዚህ ሴቶች በደንብ ይህን ስለሚያውቁት በእርሾ መስሎ ወንጌል ነገረ መለኮትን ሲያስተምራቸው በቀላሉ ሴቶች ይረዳሉና ጌታችን እንደዚህ ያስተምሯል ለሴቶች። ነጋዴዎች የሚበዙበት አካባቢ ደግሞ ነጋዴ እንግዲህ ትናንትም ተነግሯል። ሰሞኑን በመክሊት መስሎ በትርፍና በኪሳራ፣ ስለ ትርፍና ኪሳራ በደንብ ጠንቅቆ የሚያውቀው ማን ስለሆነ ነው? ነጋዴ ነው። ትርፉና ኪሳራውን በደንብ ነጋዴ ያውቃል። ከነጋዴ በላይ ስለ ትርፍና ኪሳራ የሚያውቅ የለም። ስለዚህ ነጋዴዎች የሚበዙበት አካባቢ መድኃኔዓለም በሚያስተምርበት ጊዜ በትርፍ በኪሳራ በመክሊት እየመሰለ ያስተምራል ማለት ነው። ሌላው ገበሬዎች የሚበዙበት አካባቢ፣ ገበሬዎች እርሻ የሚያርሱ አርሶ አደሮች የሚበዙበት፣ እነሱ የሚበዙበት አካባቢ መድኃኔዓለም ሲያስተምር በዘር መስሎ ያስተምራቸዋል። በዘር መስሎ ዘር እንዴት ይዘራል? የተዘራው ዘር ምን ላይ የተዘራ ዘር ይጠቅማል፣ ምን ላይ የተዘራው አይጠቅም የሚለው ማቴዎስ 23 ማቴዎስ 13 ላይ ከቁጥር 1 ጀምሮ ስታነቡ የምታገኙ። እነሆ ወጣ ዘራይ ይዝራ ዘይዘር፣ እነሆ ዘሪ ሊዘራ ወጣ ወይም የሚዘራ ሰው ሊዘራ ወጣ ይላል። ወንዘ ይዘር ቦዘ ወድቀ ውስተ ፍኖት፣ በመንገድ ዳር የወደቀ አለ ሲዘራ። መጽዋዕ ወፈ ሰማይ ወበልወለውቱ ዘር፣ የሰማይ ወፎች መጥተው ያንን ዘር ለቀሙት ይላል። ቀጥሎም እንደገና በጥንጫ ላይ የወደቀ አለ፣ ፈጥኖ የበቀለ ፈጥኖ የደረቀ። ምክንያቱም እስመ አልቦ ሙቅ ለመሬቱ፣ መሬቱ ጥልቀት የለውምና ጥንጫ ላይ የወደቀ ዘር ፈጥኖ ይበቅላል፣ ፈጥኖ ይደርቃል። ለመብቀልም ለመድረቅም ፈጣን ነው ማለት ነው። ከዚያ በሾህ መካከል የወደቀ አለ፣ ቦዘ ወድቀ ማእከለ አስዋክ፣ በሾኮች መካከል የወደቀ አለ፣ እሱም ደግሞ በቀለ፣ አማረ፣ ቡቃያው አምሮ፣ ነገር ግን ማፍራት አልቻለም። አነቆሶክ እሾህ አንቆ አስቀርቶታልና። እነኚህ ሶስቱ ዘሮች ለገበሬው ጥቅም የሌላቸው ዘሮች ናቸው። ሶስቱ በመንገድ ዳር የወደቀ፣ በጥንጫ ላይ የወደቀ፣ በእሾህ መካከል የወደቀ ማለት ነው። አራተኛው ዘር ለገበሬ የጠቀመው በመልካም ምድር ላይ ወዘ ወድቀ ውስተ ምድር ሰናይ፣ በመልካም መሬት ላይ የወደቀው ነው። 30 60 100 ፍሬ አፈራ ይላል። ይሄንን በምሳሌ አድርጎ ለገበሬዎች ነው የሰበከው። ፈክር ለነ ተርጉምልን ብለው ሐዋርያትም ይሄ አልገባንም ምን ማለት ነው ምሳሌው? ጌታ ሆይ ተርጉምልን፣ መምህራችን በደንብ ይተርጎምልን አልገባንም አሉ። በመንገድ ዳር የወደቀው ወፎች የበሉት ማለት በውዳሴ ከንቱ የቀረ ሰዎች ያልተጠቀሙበት የእግዚአብሔር ቃል ነው። መምህራን ያስተምራሉ፣ ሰሚ ያጣ የእግዚአብሔር ቃል ማለት ነው። በጥንጫ ላይ የወደቀ ፈጥኖ የበቀለ ፈጥኖ የደረቀው ደግሞ እንደው ፈጥነው ደስ ብላቸው የሚሰሙ ሰዎች በኋላ ደግሞ ግቢ ሲወጡ ደግሞ ቃሉ የሚረሳቸው ሰዎች የሚዘነጉ ማለት ነው። ከዚህ ፍቅር ተሰብኳቸው እዚያ ጦረኛ የሚሆኑ ማለት ነው። አያችሁ፣ ከዚህ ምጽዋት ተሰብኳቸው እዚያ ሌባዬ ቢሆኑ ቀማኛ የሚሆኑ ማለት ነው። እንደዚህ አይነት ናቸው ፈጥኔ የሚሰሙ። በሌላው አባባል ደግሞ ፈጥነው የሚያምኑ ሰዎች ለክደትም የፈጠኑ፣ ሰይፍ፣ እሳት፣ ስለት የተለያየ መከራ ሲገጥማቸው በቀላሉ ሰውን እግዚአብሔርን የሚክዱ ሰዎች ማለት ነው። እነኚህ ናቸው ብሎ አስቀምጧል።
በእሾህ መካከል የወደቀው ደግሞ ያው በቀለ። ለጊዜው ደስተኛ ሆነን ሰማነው ቃሉን ደስ ብሎን ረክተን ሄድን። ከዚያ በኋላ ግን እሾህ አነቀው። ንስሐ ግቡ ተብለን ተሰብከን እገባለሁ እያወራን ራሳችን ጋር እየተነጋገርን ከሄድን በኋላ ረስተነው በዚያው የሚቀር ለንስሐ ፍሬ ያልበቃ ማለት ነው። ይሄ ማለት ነው ብለው ሊቃውን ተርጉሙት። በመልካም መሬት የወደቀው እንግዲህ ያው መልካም የሆኑ እምነት ያላቸው እምነት ከምግባር ያዙ ምእመናን የተሰበከ የተነገረላቸውን ትምህርት ንስሐ ግቡ ሲባሉ ንስሐ የሚገቡ ስጋው ደሙን ተቀበሉ ሲባሉ ስጋው ደሙን የሚቀበሉ ናቸው። እነኚህ ደግሞ እስከ ፍጻሜው ድረስ የተባሉ ወጣኒ ማዕከላዊ እንደገና ደግሞ ፍጹማን ከሚባሉት በዚህ በሶስት ደረጃ ያው የጀማሪ ክርስቲያን ከዚያ እያደገ ደግሞ 30 የተባለው ጀማሪው ክርስቲያን ነው። ያ እያደገው ወደ 60 የሚሄደው ደግሞ ወደ ምግባር የተንደረደረ ያለ ከዚያ ፍጹም ለመሆን ደግሞ ስጋው ደሙን ተቀብሎ ዘላለም መንግስቱን ለመውረስ ከመጨረሻው ምግባረ ሰናይ መልካሙን ስራ የሰራ ሰው ያ ነው ብለው ሊቃውንት አባቶቻችን ተርጉመዋል። ይሄ እንግዲህ ሊቁም ቅዱስ ያሬድም ገራይቱኒ ምንድነው ዘራይውሰ ካህኑ እቱ ወገራይቱኒ ዓለም እቱ ዘሪው ማነው ካላችሁ ካህኑ መምሩ ሰባኪው ነው። መሬቱ ደግሞ ማነው ካላችሁ ወገራይቱኒ ዓለም እቱ ምእመናን ናቸው። የምእመናን ገራይተ ልቦናቸው የምእመናን ልብ ነው። ገራይት የተባለው ምእመናን ናቸው፣ ትምህርቱን የሚሰሙ ናቸው አሉ። አዎ ካህኑ ይዘራል፣ ቃለ እግዚአብሔር ይናገራል፣ ምድር ትቀበላለች፣ ምእመናን ይቀበላሉ። 30 እና 60 መቶ ፍሬ ደግሞ ማፍራት እኛ ተምረን ወደዚያ ማደግ እንዳለብን ይህንን ትርጓሜ ሊቃውንት አባቶቻችን ያስተምራሉ ማለት ነው። በጥቅሉ ወደ ገበሬዎች ሲሄድ በዘር መስሎ ያስተምራል። እንደው በዘር ሲባል ሌላ ውስጥ እንዳይገባ ብዬ ነው ወደዚያ የገባሁት። ዘር ሲባል ይሄ ሰፈሩ፣ መንደሩ፣ ቀየው፣ ሸለቆ፣ ቋንቋው አይደለም። ይሄ ዓለም ያመጣብን ጣጣ አይደለም። እሱ አያችሁ፣ ይሄ ሃይማኖት አጀንዳ አይደለም። አዎ ለሃይማኖት ቆሻሻ ካልሆነ በስተቀር አጀንዳ አይደለም። ምክንያቱም አንድ ዘር ነው። የሰው ዘር አዳም ነው ብላ ነው ቤተክርስቲያን የምታስተምረው። አዳም ነው፣ ከአዳም የተገኘ የሰው ዘር ብላ ነው የምታስተምረው። ነጭም ይሁን ጥቁር፣ ምንም ይሁን ምን ሰው እኩል ነው። ሰው ነው። ትክክለኛው በእግዚአብሔር የተሰጠው የክብር ጥግ ሰው የሚለው ቋንቋ ነው። ይሄ ሌላው ዓለም ያመጣብን ጣጣ የተሸከመ ነው የምንዞረው። ሰላም ያልሰጠን ራሳችን የፈጠርነው አጀንዳ ነው እንጂ እሱ በዚህ ቋንቋ የሚገለጥ አይደለም። ዘር ስንል በምሳሌ የተሰበከውን ገበሬ የሚሰራውን ከስራው ጋር የሚሄደውን ነገር ጠቅሶ ገበሬውን ማስረዳትና የእግዚአብሔር መንግስት እንዴት መውረስ እንዳለበት ገበሬው ወንጌል ሳይማር እንዳይቀር በሚገባው መንገድ ጌታችን አስተምሯል። እኛም ማስተማር እንዳለብን የተሰጠን ጸጋ ስለሆነ ያን ነው የሚያስረዳን ማለት ነው። ወደ መሰረታዊ ነገሩ ስንመጣ 10 ደናግሎች 5ቱ ሰነፎች ናቸው፣ 5ቱ ልባሞች ናቸው። ልባሞቹ ምን ይዘዋል ነው ያልነው? መብራትና እሺ፣ ሰነፎቹስ መብራት ይዘዋል። ምን የለም። ምን ይጠብቃሉ? ሙሽራ ይጠብቃሉ። የሚመጣው ስንት ሰዓት ነው? በመንፈቀ ሌሊት ይመጣል አይደለ? ከዚያ ተኝተው ነበረ። ድምፅ ሰሙ፣ አስተጋባ ድምፅ። አዎ የዝማሬ ድምፅ አስተጋባ። ሙሽራው መጣ ታጅቦ በልዩ ክብር በመንፈቀ ሌሊት። ሁሉም ከእንቅልፋቸው ነቁ። ሰነፎቹ ልባሞቹ ምን አሏቸው? ዘይት አለቀብን ስጡን አሏቸው። ዘይቱ ለእኛ እንጂ ለእናንተ አይበቃም፣ ካለበት ቦታ ገባ ሄዳችሁ ግዙ አሏቸው። ሊገዙ ሄዱ። ከዚያም አላገኙም። ተመልሰውም ሲመጡ በር ተዘግቷል። እነኛ ግን አጅበው ገቡ። ወደ የት ገቡ? ወደ ሰርጉ ቤት። እነኛ ሰነፎቹ መጥተው ክፈትልን ብለው ለመኑ። አይከፈትም ተዘግቷል ተብለው ተመለሱ። ስለዚህ የሚመጣበት ጊዜና ሰዓቱንና ቀኑን አታውቁምና ምን በሉ ትጉ ነው። ይህን ያስተማረው መድኃኔዓለም ነው። ጊዜ ይመጽእ ወልደ እጓለ እመሕያው እስመ ይተአምሩ ዕለታ ወሰዓታ። ጊዜ ይመጽእ ወልደ እጓለ እመሕያው የሰው ልጅ ክርስቶስ የሚመጣበትን ጊዜ እናንተም አታውቁምና ሰዓትና ቀኑን ስለማታውቁት ተዘጋጅታችሁ ምን በሉ ኑሩ። ማቴዎስ 24 ነው። እዚህ ላይ ደግሞ ትጉ ይላል። በምንነት ጋር ነው። በምንነት ጋር አንደኛ በጾም፣ ሁለተኛ በጸሎት፣ ሶስተኛው በንስሐ ፍቅር፣ ምጽዋት ይባላሉ። እነኚህ ናቸው ምን ተጋባቸው የክርስቲያን መገለጫ እነኚህ ናቸው። አያችሁ ተግቶ ሰው መኖር አለበት። ሌላው ከምንም በላይ ደግሞ ሰው መትጋት ምንድን ነው የሚተጋው ስንል ቤተ እግዚአብሔር በመምጣት መትጋት ይቻላል። እውነቱን ለመናገር ቤተ እግዚአብሔር የሚመጣ ሰው ከብዙ ነገር ስለሚከለከል ማለት ነው። ከዓለም መጥፎ ነገር ሁሉ የሚከለከለው ሰው ቤተ እግዚአብሔር ሲመጣ ነው። ቤተ እግዚአብሔር ለእግዚአብሔር የማይታዘዙ በእምነት የማይጸኑ
እምነት ከምግባር የሌላቸው ማለት ነው። መብራት ይዘው በማሰሮ ዘይት የሌላቸው ሃይማኖት አላቸው፣ ክርስቲያን ነኝ ብቻ ይኖራሉ። ነገር ግን ምንም ምግባር የለም። ክርስቲያን ነኝ ብሎ የሚሰርቅ፣ ክርስቲያን ነኝ ብሎ የሚቀጥፍ፣ ክርስቲያን ነኝ ብሎ ነፍሰ ገዳይ፣ ክርስቲያን ነኝ ብሎ አመፀኛ፣ ክርስቲያን ነኝ ብሎ ጉበኛ፣ ክርስቲያን ነኝ ብሎ አስቡት ፍርድ የሚያዛባ የድሃን እንባ የሚያፈስ ይሄ ምን ይባላል? መብራት ብቻ ነው። ይሄ ዘይት የሌለው በር የሚዘጋበት እንዲህ አይነቱ ነው። አያችሁ፣ መብራት ከዘይት የያዙ እነማን ናቸው ከተባለ ደግሞ አሁን ከጠራናቸው ክፉ ስራዎች ሁሉ የነጹ ሰዎች ማለት ነው። ሃይማኖቴ ኦርቶዶክስ ተዋሕዶ፣ ለዚያውም እግዚአብሔር ወልድ ሁለት ልደት አለው። ዓለም ሳይፈጠር የአብ የባህሪ ልጅ ነው። ለሰማያዊ ልደቱ እናት ሳታስፈልገው የአብ ልጅ ነው። ለምድራዊ ልደቱ አባት ሳያስፈልገው የድንግል ማርያም ልጅ ነው። ወልደ አብ ወልደ ማርያም በተዋሕዶ ከበረ ብዬ አምናለሁ። እምነቴ ይሄ ነው። መብራቴ ይሄ ነው። ምግባሬ ደግሞ ጾማለሁ፣ እጸልያለሁ፣ ንስሐ ገባለሁ፣ እግዚአብሔር ይቅርታ ጠይቃለሁ፣ ስጋው ደግሞ እቀበላለሁ። አያችሁ፣ እነኚህ ልባም ደናግል የሚባሉት እነኚህ ናቸው። አስተዋይ የተባሉ እነኚህ ናቸው። አያችሁ፣ ምግባር ከሃይማኖት የያዙ መብራት ከዘይት ጋር አብረ የያዙ እነኚህ ናቸው ማለት ነው። ሙሽራው ይመጣል በመንፈቀ ሌሊት፣ ሰማይና ምድርን የፈጠረ የዓለም መድኃኒት መድኃኔ ዓለም ዓለምን ለማሳለፍ ይመጣል። የምንጠብቀው እሱን ነው። ባለፈው ደብረ ዘይት፣ አሁንም ገብርኄር፣ ዙሮ ወንጌሉ ያው ነው። ምንም ሌላ ነገር የለው። እንደ ዕለቱን ለማስታወስ ካልሆነ በስተቀር በተለይ አሁን የማቴዎስ 25 ላይ ስትመለከቱ ሙሉ ምዕራፉ 3 መሰረታዊ ነገሮች ነው ባጭሩ ያሉት። 10 ደናግል ብሎ እዚህ ላይ መስሎ ተናገረ። እስከ ቁጥር 13 ያለው 14 ጀምሮ ያለውን ደግሞ ስትመለከቱ 3 ሰዎች ባለመክሊቶችን አስቀመጠ። ባለ 5 እና ባለ 2 ባለ 1 መክሊት አስቀመጠ። ይሄም ዝም ብሎ ኃጥአንና ጻድቃን ነው። ያም ኃጥአንና ጻድቃን ነው። ቀጥሎ ያለው ደግሞ የመጨረሻው ደግሞ አረፍተ ነገር በዚህ ምዕራፍ ውስጥ ፍየሎችና በጎች ብሎ ያስቀምጣል። በጎች ጻድቃን ናቸው፣ ፍየሎች ኃጥአን። ሌላ ምንም አዲስ ነገር የለም። ወንጌሉ ስንጠቀልለው 25 ምዕራፍ ይህን ነው የሚነግረን። ስለ ዕለተ ምጽአትም ስንናገር ተግታችሁ ጸልዩ ነው አይደለ? እስከ መጨረሻው የጸና ምን ይላል ነው ንገሩ። ምን ይላል? አዎ በእምነት ማለት ነው። ሳይናወጽ በእምነቱ ፈተና በምድር ላይ ሊመጣ ይችላል። ፈተና ሊፈራረቅብን ይችላል። የሚፈራረቀውን ሁሉ ፈተና ረግጦ ማለፍ ማለት ነው። የተሰበረ የተጠመደ ወጥመድ ሊኖር ይችላል። በእምነት በምግባር ያንን ሰብሮ ማለፍ ማለት ነው። የተዘጋጀ ጉድጓድ ሊኖር ይችላል። በእምነት በምግባር ደፍኖ ያንን ማለፍ ማለት ነው። አያችሁት? ይህን ነው የሚነግረን። ስለዚህ እነኚህ ሰነፎች እነማን ናቸው ሲባል እንደው ዝም ብለን በእምነት ብቻ የምንመላለስ ሰዎች የነሱ ነን ማለት ነው። እኛ ነን እነኛ ሰነፎቹ። ክርስቲያን ነኝ ብቻ ዝም ብሎ በክርስትና ብቻ መመላለስ ምግባር አልባ ሆነን ማለት ነው። አስቡት። ክርስቲያን የሆነ ሁሉ ይጾማል። ክርስቲያን የሆነ ሁሉ ይጸልያል። ክርስቲያን የሆነ ሁሉ እግዚአብሔርን ያስባል። ክርስቲያን የሆነ ሁሉ ንስሐ ይገባል። ምን ይገባል? ገብተናል ወይ ነው አሁን? አዎ ብዙ የምናደንቃቸው ሰባኪዎች ሰብከዋል። አሁንም እየሰበክን ነው። በየአቅማችን ሁላችንም ምንም አይጮህ የለም፣ እየጮህን ነው። እንጫጮሃለን። እናንተም ትሰበሰባለ። ትልልቅ ጉባኤ ይደረጋል። ዓለምን አናወፀው እንደዚህ ሆነ ተብሎ ይደረጋል። ግን ምንድነው ለውጡ ነው? አሁን ንስሐ ካልገባን፣ ይቅርታ ካልተጠያየቅ፣ አሁንም ጦረኛ ነን። አሁንም ስንገዳደል ነው የምንውለው። አሁንም እንቅልፍ የለንም። አሁንም አሳዳጅ ነን። እውነቱን ስንናወራ መቼ ነው እዚህ ውስጥ የምንወጣው? ከዚህ አረንቋ ጉድጓድ ውስጥ መቼ ነው ተመንጥቀን ወደ ምሕረት ሰገነት መውጣት የምንችለው ነው አሁን ጥያቄው እንጂ የሰባኪ ችግር የለም፣ የተሰባኪም ችግር የለም። አሁን ምንም ችግር የለው። ግን መቼ ነው ልባሞቹን እነኛን ቆንጃጅት ወይም ደናግል የምንሆነው? መቼ ነው? ሁልጊዜ መብራት ብቻ ሆነ እስከ መቼ እንኖራለን? ዘይቱን የምንጨምረው መቼ ነው የሚለውን ዋናው መሰረታዊ ነገሩ ይህን እንድናስብበት ነው። በእውነት እግዚአብሔር ልብ ይስጠን ለሁላችን። አዎ ትልቁ ችግር ይሄ ነው ያለው። ምስቅልቅሉ ወጥቷል። አገሩ ምስቅልቅሉ ወጥቷል። ሰፈሩ ምስቅልቅሉ ወጥቷል። ዓለም ምስቅልቅሉ ወጥቷል። አስቡት። መፍትሄ ጠፍቷል። ዓለም ይንጫጫል፣ ግን መፍትሄ የለም። ምንም የለም መፍትሄ። አያችሁ ለምን ቢባል ዝም ብለን ያለነው ምን ላይ ነው? መብራት ብቻ ነን። የለም ዘይቱ ጠፍቷል። ዘይት የለም፣ ደርቋል ዘይቱ። አያችሁት? ትልቁ ፈተና ይሄ ነው። ስለዚህ ሙሽራው ሰማይና ምድርን የፈጠረ መድኃኔ ዓለም የድንግል ማርያም ልጅ ይመጣል። ወደ ሰርግ ቤቱ ሊያስገባ ነው። አሁን የሚመጣው ሊወለድ አይደለም። አሁን የሚመጣው ሊጸነስ አይደለም። አሁን የሚመጣው ሊጠመቅ አይደለም።
አሁን ቆሮንቶስ ገዳም ገብቶ ምድረ በዳ ሊጾም አይደለም የሚመጣው በቀኝና በግራ ለማቆም መብራት ከዘይት የያዙትን ልጆቹን ጠርቶ በቀኙ አቁሞ የማያልፈውን ዓለም የሙሽራው ቤት መንግስተ ሰማያት ለማስገባት ነው። ሲመጣ በግራና በቀኝ ያቆማል። ሲያቆም ኃጥአንና ጻድቃን ወይም አስቡት በመንፈቀ ሌሊት ብለውታል። ቀኑ እንኳን አይታወቅም። እንደው ተዘጋጅታችሁ ኑሩ ነው። ተዘጋጅታችሁ ኑሩ። ደብረ ዘይት አይደለም አይታወቅም እላችሁ እሁድ እንደሚመጣ ነው። እሱም ማንም ያውቀዋል። ቁም ነገር አይደለም። መጋቢት ወር እንደሚመጣ ሁሉም ያውቀዋል። ምንም አይደለም። ይሄ ግን ማንኛው መጋቢት የሚለውን ግን የሚያውቅ የለም። አሁን መጋቢት ወርን እናውቃለን ጌታ እንደሚመጣ። መቼ እንደሚመጣ ዘመነ ዮሐንስ ነው። ወሩም መጋቢት ነው። ቀኑ እሁድ ነው። መንፈቀ ሌሊት ይመጣል። ይሄ ቋሚ ትምህርት ነው። ችግር የለውም። ግን ማንኛው ዘመነ ዮሐንስ ስንት ዘመነ ዮሐንስ አልፏል። ወደፊት ስንት ዘመነ ዮሐንስ ይመጣል እሱ ብቻ ነው የሚያውቀው። ብዙ መጋቢት ወር አልፏል። አሁንም መጋቢት ወር ይመጣል። ወደፊትም ብዙ መጋቢት ወር ይመጣል። ብዙ ቀን እሁድ ቀን አልፏል። አሁንም ብዙ እሁድ ቀን ይመጣል። ብዙ መንፈቀ ሌሊት አልፏል። አሁንም ብዙ መንፈቀ ሌሊት ይመጣል። ማንኛው ነው የሚያውቀው? እግዚአብሔር ብቻ ነው። ከቃሉ ጋር ናችሁ። ስለዚህ የኛ ድርሻ ምንድን ነው? እዚህ ላይ እስኪ ንገሩኝ። ርዕሳችን ምን ነበር? ቀንና ሰዓቷን አታውቁምና መትጋት ነው አይደል የሚያስፈልገው? በቃ መፍትሄ ነው ማለት ነው። በቃ መጋቢት ወር በመጣ ቁጥር መጨነቅ አያስፈልግም። እንደውም እንዲመጣ መጸለይ ነው የሚያስፈልገው። አያችሁ፣ ከሙሽራው ጋር የማያልፍ የሰርግ ቤት መግባት ይሻላል አይሻልም? መግባት ይሻላል አይሻልም? ይሻላል። ምን አማራጭ አለ? ይሄ መከራ አለ መቼም። ይሄ አይናፍቀንም አይደለ? ምን የሚናፍቅ ዓለም አይደለም ይሄ። አስቡት፣ አንድ ቀን እንኳን ማንደሰትበት። ለነገሩ ሲፈጠር በራሱ ሊቃውንት ምን አሉ? ሲፈጠር ሁለት ነገሮችን ተቃራኒ ነገር ተሸክሞ ሊኖር የተፈጠረ ዓለም ነው አሉ። ሊያስተናግድ፣ ያ ማለት ሐዘንና ደስታ፣ ማልቀስና መጽናናት፣ ማግኘትና ማጣት፣ መታመምና መዳን። አያችሁ፣ ይሄንን ሊያስተናግድ ተገዶ የተፈጠረ ዓለም ነው። እዚህ ውጭ ሊሆን አይችልም። ያለንበት ዓለም ማለት ነው። አይ እኔ ደስተኛ ብቻ ሁኜ ልኑር አይባልም። ሐዘን እንደሚያገኘን እርግጠኞች ነን። አይ እኔ ሐዘንተኛ ሁኜ ነው የምኖረው አንልም። ደስታ እንደምናገኝ እርግጠኞች ነን። የሚያለቅሰው ይጽናናል፣ የተደሰተው ያዝናል፣ ያዘነው ይደሰታል፣ የተሾመው ይወርዳል፣ የወረደው ይሾማል። እንደዚያ ነው ዓለም። ይሄን ነገር ሁለት ነገሮች እየተፈራረቀ እኛ በዚህ ውስጥ በዚህ ምህዋር ውስጥ የማን ህይወት አልፋል? የኛ ህይወት በዚያ ውስጥ ማለፍ ግዴታው ነው ማለት ነው። ተገዶ ያልፋል። ያው የተፈጥሮ ስጦታ ስለሆነ በዚህ በመከራ ሁለት ነገር በሚፈራረቅበት ዓለም ስንኖር የኛም ህይወት እንደዚያው ነው። ዛሬ ሲሞላልን ነገ ሲጎልብን፣ የጎደለው ሲሞላ የሞላው ሲጎድል፣ እንዲህ ነው ዓለም የሚሄደው። በዚህ ውስጥ እንኖራለን። ያኛው ዓለም ግን የእግዚአብሔር ዓለም አሁን የምንለው ገብቶ የማይወጣበት አያቸው። መብራት ከዘይት የያዙ የሚገቡበት ግን እንደዚህ አይነት ነገር ጉድለት የለበትም። ሁልጊዜ ሙላት ምን የለበትም? ጉድለት የለም። በእግዚአብሔር መንግስት አያቸው ሁልጊዜ ሙሉ ነው። አሁን እስካሁን ጨለማ ነበር፣ አሁን ደግሞ ብርሃን ሆኖ መጣ። ቀን ብለ ነው አይደለ? እዚያ ግን ጨለማም የለም፣ ይሄ ቀንም የለም። ሙሉ ከዚህ ዓለም ብርሃን 7 እጥፍ የሚያበራ የእግዚአብሔር መንግስት ነው ያለው። ያን ዓለም ያበራለት የዚህ ዓለም ፀሐይ አይደለም፣ ከዋክብትም አይደሉም፣ ወር ጨረቃም አይደለም። የሚያበራለት ራሱ እግዚአብሔር የሚያበራለት ዓለም አለ። እዚያ ከገባን በኋላ ብርሃን ለብሰን ቅዱስ 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 እያል ከመላእክት ጋር መኖር ነው። አጃቢዎቹ መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን ሙሽራው ክርስቶስን አጅበው ይመጣሉ። የነሱ ድምጽ ሲያስተጋባ ያን ጊዜ ሁሉም ከእንቅልፉ ሲነቃ ዓለም ወደ እግዚአብሔር በሚቀርብበት ጊዜ ከሙታን ተለይቶ ዓለም ተነስቶ በእግዚአብሔር ፊት በሚቀርብበት ጊዜ በቀኝና በግራ ያቆማል ነው ንጉሱ። ሙሽራው በግራ እነማን ይቆማሉ? ዘይት አልባዎቹ ባለመብራቶች ናቸው። በቀኝ እነማን ይቆማሉ? መብራት ከዘይት ጋር የያዙት እነሱ ከሙሽራው ቀኝ ይቆማሉ። አያቸው። ሄደው ምን ይሏቸዋል? እባካችሁ ዘይት ስጡን አልቆብና ይሏቸዋል። ለኛ ለራሳችን ነው እንጂ ለእናንተ አይሆንም። ምክንያቱም ያን ጊዜ ንስሐ ሰጭም ተሰጭም የለም። እውነታው ይሄ ነው። ከቃሉ ጋር ናቸው። አይ ጸልዬ ልንጣ አይባልም። ያኔ ተሰጥቶን የለ ይሄ ዘመን ተሰጥቶን የለ ይሄ ጊዜ። አይ ልሂድና ንስሐ ገብቼ ልንጣ አይባልም። ንስሐ ሰጭም የለም። ራሱም ተጠሪ ነው። በስ ተጠርቶ በቀኝ ይቆማል ያን ጊዜ ራሱ። አሁን ይሄ ምድር የተሰጠን በዚህ ምድር ላይ ስንኖር ልንዘጋጅበት ነው። አያችሁ፣ መዘጋጃ ነው። ያኛውን ዓለም ለመውረስ መዘጋጃ ነው።
ሁሉን ነገር አስተካክለን የምንሄደው እዚህ ነው። እግዚአብሔርማ ሲመጣ ኑ ግቡ፣ እናንተ ውጡ የሚባሉት ይወጣሉ፣ ግቡ የሚባሉት ይገባሉ። በር ይዘጋል ማለት በዚያ በር ላይ ማዘዝ የሚችል ምንም ፍጡር የለም ማለት ነው። ምንም የለም። ስለዚህ መዘጋጀት፣ መትጋት። በምን መትጋት? በምግባር። ክርስቲያን የሆነ ሁሉ መጾም፣ መጸለይ፣ ይቅርታ መጠያየቅ፣ መፈቃቀር፣ መተሳሰብ፣ ተካፍሎ መብላት፣ አብሮ መኖር። አያቸው ዘይቱ ይሄ ነው የሚመናን። ይሄ ከሌለ ታዲያ ምን ትርጉም አለው? ክርስቲያን ላይ ዝም ብሎ ምን ትርጉም አለው? እስኪ አስቡት። ትርጉም አልባ ህይወት መኖር የለብንም። ይህንን ማሰብ ነው ያለብን። ሙሽራችን ክርስቶስ ይመጣል። ያ ሰርግ ቤት መንግስተ ሰማያት ይሰጣል። ወደዚያ ለመግባት በዚህ ምድር ላይ ከመብራት ጋር ዘይት አብሮ መያዝ ያስፈልጋል። ቀኑን ደግሞ አናውቀውም። አያችሁ ነገ የነገው መጋቢት ያሁኑ አልፏል፣ ቀጣዩ ሊመጣ ይችላል። እኛ አናውቅም። ይሄንን ነው እያልኳቸው አይደለም፣ አናውቅም። ለይቶ የሚያውቀው የፈጠረው እሱ ብቻ ነው። ማን ብቻ ነው የሚያውቀው? የፈጠረው ራሱ ነው የሚያውቀው። መምህራን የሚያስተምሩት በዚህ ልክ ነው። መጋቢት ይመጣል፣ ደብረ ዘይት የምንለው ማለት ነው። ዕለተ እሑድ ነው ቀኑ የሚመጣበት፣ መምህራን ያስተምራሉ። ሌሊት መንፈቀ ሌሊት ይመጣል፣ መምህራን ያስተምራሉ። ማንኛው ለሚለው ግን መልሱ ራሱ እግዚአብሔር ነው የሚያውቀው። የእኛ ድርሻ ምንድነው? በዚህ ውስጥ ካል መዘጋጀት ነው። እንደው ወበከመ ኮነ በመዋዕሊሁ ለኖህ፣ በኖህ ዘመን እንደሆነው ብሎ ምሳሌ ኦሪት ዘፍጥረት ምዕራፍ 6 ላይ ያለውን የኖህን ዘመን አንጥቶታል መጽሐፍ። በኖህ ዘመን እንደሆነው እንዲሁ ከማዊ ከጉን ምጽአቱ ለወልደ እጓለ እመሕያው፣ ለወልደ እግዚአብሔር፣ ወልደ እግዚአብሔር የአብ ልጅ መሆኑን ነው። ወልደ እጓለ እመሕያው የድንግል ማርያም ልጅ። እንዲሁም እሱ የሚመጣበትም እንደዚህ ነው የሚሆነው። በኖህ ዘመን እንደሆነው የእግዚአብሔር ምጽአት እንደዚያ ይሆናል። እስኪ በሉ በኖህ ዘመን በሉ እስኪ እንደሆነው የእግዚአብሔር ልጅ መምጣትም እንደዚያ ይሆናል። በማን ዘመን እንደሆነው? አዎ 10ኛው ትውልድ ኖህ ላይ አዳም ጀምሮ 10ኛ ትውልድ ኖህ ነው። ዘፍጥረት ምዕራፍ 5 ላይ እንደተቀመጠው ቀመሩ በኖህ ዘመን ላይ የነበረው ትውልድ አመፀኛ ሆነ። ግማሹ ጣዖት ያመልካል። ጣዖት መምለኩ አልበቃቸው። ሰካራም ነው። ሰካራምነታቸው ብቻ አልበቃቸው። በሟርት በጥንቆላ የተያዙ ናቸው። እሱም ብቻ አልበቃቸውም። ዝሙት ይፈጽማሉ። እሱም ብቻ አልበቃቸውም። ጭራሽ ምን ያመጣል ማን ይቃወመናል ብለው እርቃናቸውን እንደ እንስሳ ዝሙት በአደባባይ ይፈጽሙ ነበር ነው የሚለው። እንደ እንስሳ ሰው ሆኖ እንስሳዊ ባህሪ አያችሁ። እንስሳዊ ባህሪ የተላበሰ አሁንም እኮ አለ እንስሳዊ ባህሪ የተላበሰ ከእንስሳ አልፏል። አሁን የሰው ኃጢአት እውነቱ ስናወራ ከእንስሳ አልፏል። ወንድ ወንድ ሴት ከሴት የሚለው ከእንስሳ ውጭ ከእንስሳ በላይ ምን ብለን እንገልጸዋለን? አሁን እንዲህ አይነት ትውልድ ተፈጥሯል። እንዲህ አይነት ትውልድ ተፈጥሯል። አያችሁ። ይሄ ደግሞ መብራትም ዘይትም የሌለው። ስለዚህ በኖህ ዘመን እንደዚህ አይነት በደል ያን ሁሉ ሲበድሉ ወይ ቤሎ እግዚአብሔር ለኖህ እግዚአብሔር ኖህን አለው ሰቆራረ ኮኑኒ እሉ ህዝብ እነኚህ ህዝቦች በእኔ ዘንድ አጸያፊ ሆነዋል። ወበጻ ኃጢአቶም እስከ ጽንፈ ሰማይ ኃጢአታቸው እስከ ሰማይ ዳርቻ ደርሷልና። እስኪ በሉ እነኚህ ህዝብ በሉ እስኪ በእኔ ዘንድ አጸያፊ ሆነዋል። ኃጢአታቸው በሉ እስኪ እስከ ሰማይ ዳርቻ ደርሷል። በእኔ ዘንድ ማለቱ ነው። ያየሁት ነው። ከኔ የሚሰወር ባይኖርም የበለጠ ጎልቶ አደባባይ ፍጥረት አውቆታል አለ። ከኔ አልፎ ፍጥረት አልቆታል ማለት ነው። እግዚአብሔርማ ምንም የማያውቀው ነገር አለ? ሁሉን ያውቃል። የትኛውን ቦታ ተደብቀን ብንሰራ እያንዳንዱ ኃጢአት ተደብቀን የምንሰራው ከሰው ነው እንጂ ከእግዚአብሔር መደበቅ አይቻልም። ይቻላል? ጥልቅ ባህርን ብትወርድ ሰማይ ሰማያትን ብትወጣ ዳዊት እንደተናገረው ዳዊት በአንድ ወቅት ኦርዮን አስገደለና በዚያን ሰዓት ኃጢአት እንደሰራ ተጸጸተ ይላል። በጣም አለቀሰ። ጉድጓድ ምሶስ ካንገቱ ውሃ ሞልቶበት ማልቀስ ጀመረ ዳዊት ይላል። አድነኒ እግዚኦ እስመ በጽሐኒ ማይ እስከ ነፍሴ የሚለው የ68ኛው መዝሙር ላይ እስከ አንገቱ ጉድጓድ ምሶ ውሃ ሞልቶበት እያለቀሰ ወደ እግዚአብሔር ጮኸ። ከዚህ አሰበው የሰራሁት ኃጢአት ትልቅ ነው፣ በደል ነው የበደልኩት። አሁን ወዴት ልደበቅ አለ። መደበቂያ ጉድጓድ ፈለገ። አያችሁት? ግን የት ይደበቃል? ከዚያ መደበቅ ይቻላል? እዚያ ምን አለ? እመኔ ያረጉ ውስተ ሰማይ፣ ወደ ሰማይ ብወጣ ሰማይ ሰማያት ሁሉ ያንተ ናቸው፣ በአንተ እጅ ስር ናቸው። መደበቂያ
አልችልም እንጂ ብችል አው ኢዮራማ ኤረር ኢየሩሳሌም ሰማያዊ ድል መንመረ መንግስት ጽርሐሪያ የሚባለው ይሄን ሰባቱ ሰማይ አልፌው እንኳን ሰንጥቀው ብሄድ አልችልም እንጂ በዚያ ማንተ አለ ከቶ አንተ የሌለህበት የት አለ? ወመን ወረርኩስ ተቀለይ ህየኒ ሐሎከ ወደ ጥልቅ ወደ ውቅያኖሶች ውስጥ ጥልቅ ውስጥ ወርጄ ልደበቅ ብልም ውቅያኖሶች ባንተ ናቸው። እንደው ኢሳይያስ እፍኛ ይሞሉም ያለ ውቅያኖሶች ይላል እግዚአብሔር ዘይሰፍሮ ለማይባህር በፍኑ ነው ውቅያኖስ ለሚዘግን በጁ እግዚአብሔር ሲል ውቅያኖሶችም በቁጥጥር ናቸው አለ። ወእመኒ ነሳይኩ ክንፈ ከመንስር ወሰረርኩ እስከማይለቅ ተባይር ክንፍ አውጥቼ እንደ ንስር የዓለምን የነፋስ ባህር እየቀዘፈ ንስር ከዳር እስከ ዳር ዓለምን እንደሚቀዝፈው እንደሚሄድ እንደዚያ እኔም ክንፍ ተሰጥቶኝ ብቀዝፈው ዓለምን ወዴት ሄዳለሁ? እስከ ምድር ዳርቻ ብሄድ በዚያ ማን ታልሃል? እየዲደ ከተመራህ ወታነበረኒ የማንክ እነሆ ይልቁንስ ስልጣን ትግዛይ ትቅጣይ ካንተ ቁጥጥር ውጭ መሆን አልችልም ብሎ ተናግሯል። ስለዚህ በኖህ ዘመን የነበሩ ሰዎች በአደባባይ ወጣ የውስጡን ኃጢአት ወደ ውጭ አወጡት። ርቃናቸውን መዳራት ጀመሩ። በአደባባይ እንስሳዊ ባህሪን ተላበሱ። ስለዚህ እነኚህ ሰዎች በእኔ ዘንድ አጸያፊ ሆነዋል። ኃጢአታቸው እስከ ሰማይ ዳርቻ ደርሷል አለ። ተመልክቼዋለሁ፣ አጸያፊ ናቸዋል። ይጸንሱ ሕማመ ወይ ወልዱ ሞተ። አያችሁ ሕማምን ጸንሰው ሞትን የሚወልዱ ናቸዋል። እስኪ በሉ ሕማምን በሉ እስኪ ይጸንሳሉ ሞትን ይወልዳሉ። አያችሁ ሕማምን ይጸንሳሉ አለ በሽታን በኃጢአት ምክንያት ያ ደግሞ ያ የኃጢአት ሕመም በሽታ ደግሞ ምንን ይወልዳል አለ ሞትን ይወልዳል አለ። አያችሁ ሞት ሲባል የዚህ ዓለም ሞት አለ። ይሄማ ነፍስ ከስጋ ተለየ በቃ ጨረሰ። የዚህ ምድር ኑሮውን ጨረሰ ማለት ነው። እረፍት ነው። በነገራችን ላይ እረፍት ነው። የዚህ ዓለም ሞት እረፍት ነው። እረፍት ነው የዚህ ዓለም ሞት። በተለይ ሃይማኖቱን ጠብቆ ለኖረ ሰው መታደል ነው። በተለይ መብራቱን ከዘይት የያዘ ሰው መታደል እንጂ ሞት አይደለም። ለዚህ ነው በቤተክርስቲያናችን መጻሕፍት መዛግብት ሁሉ ስታነቡ ከስንክሳሩ ጀምሮ በዚህ ቀን እከሌ የተባለው ቅዱስ አረፈ ነው የሚለው። አያችሁ ሃይማኖታቸው ለቀና ለአባቶቻችን በዚህ ቀን እከሊት የተባለ ቅድስት አረፈች ነው። ምን አለች? አረፈች ነው። ሞተች አትባልም። አልሞቱማ እናቶቻችን፣ አልሞቱም አባቶቻችን። ይህንን ዓለም አልፈው ትሄዱ ማለት ነው። ከዚህ ዓለም ውጣ ውረድ ነፃ ወጡ ማለት ነው። ወደ እግዚአብሔር ሄዱ። ቀጠለና ስመ ከመ ኦፍ ጸረረ ክብሮሙ እንደ ወፍ ክብራቸው በሮ ሂዷል ይላል። እስኪ በሉ እንደ ወፍ በሉ እስኪ ክብራቸው በሮ ሂዷልና ምን ብሏል? እንደ ወፍ በራ እንደምትሄድ ክብራቸው ተለይቷል ማለት ነው። ሲተረጎም ክብር ተለይቷቸዋል። ህዝቡ በድለውኛል አለ እና ምን ላድርግ አለ ነው። ሂድና አስተምራቸው አለው። ምን ብዬ ላስተምር? በ120 ዓመት ውስጥ እመጣለሁ በላቸው። ንስሐ ግቡ አሁኑኑ አልቅሱ በላቸው። ምከራቸው ንገራቸው። በ120 ዓመት ውስጥ ነው ያለው። ዛሬ ሊመጣ ይችላል 100ኛው ቀን ሳይጀምር ማለት ነው። ዛሬ ሌሊት ግን በ120 ዓመት ውስጥ ስላላቸው እነሱ ምን አሉ? 100ውን ዘመን ጨፍረን በ20ው ንስሐ እንገባለን። አያችሁ የኃጢአት ቀጠሮ። እንዲህ እኮ በኃጢአት ቀጠሮ የምንኖር ብዙዎች ነን። እውነቱን ለምን ትናንት የሰራ ነው ኃጢአት አልጸጽተን ብሎ በዚያ ንስሐ መግባት ሲገባል እንደገና ሌላ ኃጢአት ቀጠሮ ምን ይዝ ላለፈው ንስሐ ሳንገባ ሌላ ኃጢአት ቀጠሮ ምን ሰዎች አለን። አያችሁ ስለዚህ 120ውን እንጨፍርበታለን 20ውን ንስሐ እንገባበታለን ብለው ለኖህ ነገሩ። እንዲህ አይነት መልስ ሰጡት። አይ ጥሩ እኔ መልእክት አስተላልፌያለሁ። የእግዚአብሔር ቃል ነው ያስተላለፍኩት፣ የእግዚአብሔር ነው። የኔ ሐሳብ የኖህ አይደለም። ይልቁን ዛሬውኑ ብናለቅስ ንስሐ ብንገባ ይሻላል ልጆቼ ብሎ ነገራቸው። የማይሰሙ ሆነ። እንግዲያውስ እግዚአብሔር የፈለገውን ያድርግ አለ። ምን ያለውን ያድርግ? አዎ ጌታ ሆይ እኔ ያስተምሬያለሁ ያልከኝን መልእክት አስተላልፌያለሁ መክሬያለሁ፣ እነሱ ግን የኃጢአት ቀጠሮ ይዘዋል ብሎ ለእግዚአብሔር ነገረው። እዚያ በኋላ እግዚአብሔር ወይ ቤሎ እግዚአብሔር ለኖህ ግበር ታቦተ በዘትድን አማይ እንግዲያውስ አንተ ከፍል ውሃ የምትድንበትን አንተና ቤተሰቦችህ መርከብ ስራ ነው። የምትድንበትን መርከብ ስራ። ካሁን በኋላ ወዳጄ ከአንተ ጋር ቃል ኪዳን ያለ አንተ ልጆችህን ይዘህ መርከቡን ስራና ግባ። ለፍጥረት ጠቅልሎ እንዳይጠፋ ሴትና ወንድ እያደረግ ከሚበላውም ከማይበላውም ከፍጥረት ሁሉ እንስሳቱም ከአራዊቱም ይዘህ ትገባለህ መርከቡ ላይ ለዘር እንዲተርፍ በምድር ላይ ፍጥረት ጨርሶ እንዳይጠፋ። አንተ ግን 3 ልጆችህን ምራቶችህንም
ሴም ካም ያፌት ልጆችን የነሱ ሚስቶች አድርገህ 6 የሱ ሚስት አምዛራ ትባላለች ራሱ ኖህ 8 ሆኖ ለዚህ ነው 8 ነፍስን አተረፈ የሚለው መጽሐፍ ቅዱስ። መርከብ ስራለው መርከብ ሰራ። ከዚያ በኋላ ወደ መርከብ ግባለው መርከብ ገባ። ፍል ውሃ 40 መዓልት 40 ሌሊት በምድር ላይ ዘነበ። በላይም በታችም ያለውን ፍል ውሃ ነው የሚዘንበው። ውቅያኖሶች ወደ ፍል ውሃ ተቀይረዋል በምድር ላይ ያሉት። ላይ የሚዘንበውም ዝናብ እንደዚያው ወደ ከውቅያኖስ ነው የሚወጣው። ያው ፍል ውሃ ነው የሚዘንበው ከላይም ከታችም። በዚህ መካከል በአራራት ተራራ ላይ መርከብ እየተንሳፈፈ ቆይቷል። በምድር ላይ ፍጥረት ሁሉ ጠፋ ይላል መጽሐፍ። በፍል ውሃ አማካኝነት ጠፋ። ስለዚህ እነኛ ሲበሉ አለ ጌታችንም ሲበሉ ሲጠጡ ሲያገቡ ሲጋቡ ዝሙት ሲፈጽሙ ሲወጡ ሲወርዱ በስጋዊ ነገር ተጠምደው እንዳለ ድንገት ማያይህ መጥቶ ፍል ውሃ መጥቶ እንዳጠፋቸው እንዲሁ እንደ ኖህ ዘመን እንደነኛ እንዳትሆኑ ትጉ ነው እያለ ያለው መጽሐፍ ቅዱስ። ምን በሉ? በኃጢአት እያላችሁ ዕለተ እግዚአብሔር እንዳይመጣባችሁ፣ ዕለተ ፍርድ እንዳይመጣባችሁ፣ ሙሽራው ክርስቶስ በመላእክት በቅዱሳኑ ታጅቦ እንዳይመጣባችሁ ሳትዘጋጁ እንዳይደርስባችሁ ተዘጋጅታችሁ ትጉ የሚለው ይሄንን ነው። እንድንዘጋጅ ነው። አያችሁ፣ ይሄ ምሳሌያዊ ትምህርት ያስተማረን መድኃኔዓለም ከነኛ እንድንማር ነው። ከሰነፎቹ ደናግል ዘይት ሳይዙ መብራት ብቻ ይዘው ኦርቶዶክስ ነኝ ክርስቲያን ነኝ ብቻ እያል መኖር ተገቢ እንዳልሆነ ኦርቶዶክሳዊ ስራ መስራት ኦርቶዶክሳዊ የሆነ ምግባር ሊኖረን እንደሚገባ ከነኛ ከሰነፎቹ እንማራለን። ከነኛዎቹም ደግሞ የምንማረው ጌታው እስከሚመጣ ይጓጓል እንጂ ምግባር ሃይማኖት ያለው ሰው ፈጣሪው እስከሚመጣ ይጓጓል እንጂ መጥቶ ባየሁት አብሬ በኖር እንደ ቅዱስ ጳውሎስ እናፍቃለሁ ከሱ ጋር መኖር ብሎ እግዚአብሔርን ይናፍቃል እንጂ የሚጨነቅ ትውልድ ላለመሆን እንደነዚህ ደግሞ መብራትና ዘይቱን መያዝ ከኛ ይጠበቃል ማለት ነው። አሁን ዕለተ ምጽአት በተባለ ቁጥር የሚጨነቅ ሰው አለ። አዎ በእርግጥ ካልተዘጋጀን ያስጨንቃል። ለዚህ ያልተጨነቅ ለምን እንጨነቃለን? ካልተዘጋጀ ደብረ ዘይት በመጣ ቁጥር እንቅልፋቶ የሚያደርሰዋል። እንቅልፍ ከማጣት ንስሐ መግባት አይሻልም? አይሻልም? ይቅርታ መጠየቅ አይሻልም? ይሻላል እኮ። ምን እንቅልፍ ያሳጣል? እውነቱን ለመናገር መናፈቅ ነው እንጂ እና ከአንተ ጋር እንኑር መከራ የሌለበት ስቃይ የሌለበት ግፍ የሌለበት ውጣ ውረድ የሌለበት ሁልጊዜ ደስታ አንተን ማመስገን ብቻ አንተን እያዩ መኖር ያ ይናፍቀና ብሎ ስለዚያ ነው እንጂ መጨነቅ ያለብን እንዲመጣ ነው መጨነቅ ያለብን። እና በራዕየ ዮሐንስ ላይ ባለ ራእዩ እንደተናገረው ቶሎና ይላል። ምን ይላል? ጌታ ሆይ ቶሎና ይለዋል። አያችሁ? አዎ ምክንያቱም ወንጌላዊው ሁሉን ነገር ትቶ ራሱን ለእግዚአብሔር የሰጠው ወንጌላዊ ነው። ምንም ያላስጨነቀው እስከ ሞት ድረስ ከሊቶስትራ እስከ ቀራንዮ ድረስ እውነቱን ለመናገር ዓለም ሲጨነቅ ሰማይና ምድር ሲደበላለቅ ሰማይ ተጨንቆ እንደ ዝናብ ከዋክብትን ወደ ምድር ሲያረግፍ አስቡ። ሲያረግፍ የሰማይ ጭንቀት ከዋክብትን እንደ ቅጠል ያረግፋቸው ነበር በዕለተ ዓርብ ቀራንዮ ላይ። እንደገናም ጨረቃ ወደ ደም ስትቀይር ደም ስታለቅስ ፀሐይ ወደ ጨለማ ራሷን ስትቀይር አፋቸውን ከፍተው መቃብራት የዋጡትን የሰው ዘር ሲተፉ ሙታን ሲነሱ አይባን ሲፈተቱ አያችሁ። ያ ሁሉ ዓለም በተጨነቀ ጊዜ ጴጥሮስ 3 ጊዜ ሲክድ ሌሎችም ሐዋርያ ሊቶስትራ ጫካ ሲበተኑ ፊት ለፊት ቆሞ ድንግል ማርያምን አቅፎ እንባዋን እየጠረገ ከጌታው ፊት ያልተለየ ዮሐንስ እኮ ነው ያለው። ጌታ ሆይ ቶሎ ነው አለ። እሱ ያላለ ማን ይላል? ጌታውን እሱ ያልናፈቀ ማን ናፍቅ? አያችሁ፣ እንደ የነሱ ልጆች ስለሆን ጌታ እንዲመጣ ነው መናፈቅ የሚያስፈልገው እንጂ መጨነቅ አያስፈልግም። የሚያስጨንቀን ኃጢአት ስለሆነ ያንን ጭንቀት እዚህ ላይ ማስወገድ ያስፈልጋል። በዚህ ምድር ላይ የምንኖረው ያኛውን ዓለም ለመውረስ መዘጋጃ ነው እንጂ ጊዜያዊ ነው። ኮንትራት ቤት ነው፣ ኪራይ ቤት ማለት ነው። ያለም ለኛ ኪራይ ቤት ሰው እስከፈለገ ያኖረናል፣ ካልፈለገ ውጡ ይለናል፣ እንወጣለን። አይደል? እንደዚያ ነው። በቃ ያለ ዓለም እንደዚያ ነው። ይህ ዓለም ለኛ እንደዚያ ነው። ለዚህ ነው ሐዋርያው ለእመ ተነስተ ቤትነ ዘሃሎ በዲበ ምድር ከመደብተራ እንደ ድንኳን ያለው ምድራዊ ቤታችን ቢያልፍም አለ ኢነሐዝን ሂነ እኛ እናዝንም አለ። ምድራዊ ቤት ይህ ዓለም ቢያልፍ አንዝንም አንጨነቅም አለ ቅዱስ ጳውሎስም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ጀምሮ እናዝንም አለ። በሰው እጅ ያልተሰራ ሰማያዊ ቤት አለንና። እስኪ በሉ እንደ ድንኳን ያለው በሉ እስኪ
ምድራዊ ቤታችን ቢያልፍም እንኳ እኛስ አናዝንም። በሰው እጅ ያልተሰራ በሰማይ ቤት አለንና። በየት ቤት አለ? በምን ያልተሰራ? አዎ የዓለም ጠበብቶች ያልተጠበቡበት። አያችሁ፣ በእግዚአብሔር ብቻ የተዘጋጀ መንግስተ ሰማያት ሙሽራው ክርስቶስ የሚኖርበት፣ እሱን እያየን አብረን የምንኖርበት፣ ከመላእክት ጋር እኩል ለምስጋና የምንሰለፍበት፣ ሰው የሰራው ጨርቅ ሳይሆን በእግዚአብሔር የተሰራ የረቀቀ የብርሃን ልብስ ተጎናጽፈን ቅዱስ ቅዱስ እያልን እግዚአብሔርን የምናመሰግንበት ያን ዓለም ለመውረስ ሙሽራው ይመጣል። እኛን ለማውረስ ከኛ ምን ይጠበቃል? መትጋት። በምን